እውነትም የተደበቀው ሚስጥር ወጣት ሐምሌ ላይ ሀይሚ እርጉዝ መሆኗ ታወቀ የሚለውን አይቼ የእኛስ ፍላጎት ምኞት ምን ሆነና የሙሽዬ ደስታና ሀሳብ ተሳካ ብዬ ሮጬ ስገባ ነገሩ ሆነ ተከናወነ። ቤተሰብ አሁንስ ይህን ነገር ብሩኬ የሚደግፈዋል። ይሄን ሀሳባችን እውነት ለመናገር ብዙ ጊዜ በኤአይ የሚቀናበር የሀይሚና የብሩኬ ልጆች ተብለው የሚለጠፉትን ሙሽዬ ስላላየች ነው እንጂ ብታይ የበለጠ ቡሽ እንደምታረጋቸው ነው የምነግራችሁ ቤተሰቦቼ። በመጀመሪያ እንግዲህ ሰላም እንዴት ናችሁ? ደህና ናችሁ ወይ? ስለ ሙሽዬ የተወሰነ ልበልና ከዛ ወደ ሀይሚ እርግዝና እመጣላችኋለሁ። ሙሽዬ ትልቅ ሰው መቼም ሁል ጊዜ ትልቅ ሰው ነው። ምክንያቱም ለሀይሚ የምመክራት የምትላት እያንዳንዱ ነገሮች እየሰማው ነበርና በቃ የምትገርም እናት ታውቃላችሁ፣ አማት ሳይሆን እናት ነው። እና በመጀመሪያ እግዚአብሔር ጨርሶ ይማርሽ። ሲቀጥል ወደ ሀገሯ ወደ ቡታጅራ ልትመለስ ስለሆነ በሰላም ተመለሺ። የሚገርም ጊዜ ነበረ። ከአንድም 3 ጊዜ በቪዲዮ መታለናለች እንግዲህ እና ሀይሚ ቤት ከመጣች በኋላ። ከዚህ በፊት ደግሞ ካስታወሳችሁ ቡታጅራ ላይ ሀይሚ የሆነ ነገር ተናግራ ነበርና ሙሽዬ ስትመጣ የምናሳያችሁ ነገር አለ ብላ ነበር። ያን ነገር አይቻለሁ። ሀይሚዬ ስቶሪ አድርጋ አይቻለሁ። በጣም ብዙ ልጆች አንድ ላይ አድርጋችሁ ፖስት አድርጋችሁ ታይቻለሁ። በጣም ጎበዝ ስማርት ማለት በቃ አትረሱምና ያን ነገር ደግሞ የሚገልጸው ለእነሱ ያላችሁ ክብርና ፍቅር ነው። ገባችሁ አይደለ? ስለዚህ ሀይሚዬ በቀጣይ እንደምታሳየን ምን እንደሆነ አልተናገረችም በግልጽ ግን ያው ሚስጥር ነው። ቀጣይ ላይ ሙሽዬ ስትመጣ እንደምታሳየን አሁንም ቃል ገብታልናለች። ቃል በተግባር እንጠብቃለን። ይሄንን ስታነሱ ምን ትዝ አለኝ ብሩኬ፣ ከዚህ በፊት አንተም አንድ ቃል የገባው ነገር አለ። እሱን ነገር ብታሳየን እንደ ሀሳብ ማለት ነው እና በተለይ በስደት ላሉት እህቶቼ ለእናንተ መጠሪያ ይሆናል ያልኸውንም ነገር በዚሁ አያይዘን እናስታውስህ ከረሳህን ማለት ነው እና ይህንንም ማስታወስ ፈልጋለሁ። ሲቀጥል ቤተሰብ እንግዲህ ያው ትዳርና ህይወት ስትጀምሩ ብዙ ጊዜ ባለትዳር ከሆነ ሰዎች ጋር አብራችሁ ስታሳልፉ ከእናንተ ታላላቅ የሆኑ ሰዎች ብዙ ነገርን ያሳልፉ ማለት ትምህርት ቤት ገብታችሁ ከምትማሩ በላይ ህይወት ብታስተምራችሁ የበለጠ እውቀት ታገኙበታላችሁ። የበለጠ ገባችሁ አይደለ? ከትምህርት በላይ እድሜ ያስተምራችኋል። እያንዳንዱ ነገር ስታልፉበት ያ ነገር ለቀጣይ እንዳታጠፉት ወይንም ደግሞ ቀጣይ ላይ የሆነ ነገር እንዳይፈጠር ይረዳችኋል። እና ሀይሚ ከሙሽዬ ከህይወቷ ከትዳሯ እያንዳንዱ ነገር ካሳለፈችው ነገር እየቀሰመች ነው። ገባችሁ አይደለ? ለቀጣይ ህይወቷን ለማስተካከል ትዳሯን አሪፍ አድርጋ ለመምራት እየተዘጋጀች ዝግጅት ላይ ያለች ልጅ ናት። እና በዚሁ አያያዤ በጣም ያሳቀ ነገር ሙሽዬ ሀይሚንም ብሩኬንም ስትቆጣ ስትመክር ነበረ። አንደኛ መጣላት፣ በሆነው ባልሆነው ነገር መናጨት፣ መጣላት፣ የሆነ ነገር መደራረግ የለባችሁም ተከባበሩ እያለች ነበረ። ሁለተኛ ነገር ደግሞ ብሩኬንም ማምሸት የለም በተለይ ደግሞ ቦሌ ላይ ምናምን ብለህ የምታመሻለት ነገር አስተካከል ስትል ብሩኬ ሚስጥር ወጣብ እያልኩ ነበርና ሀይሚንም እንደዛው ተመሳሳይ። እውነት ነው ህይወት መከባበር ትልቁ፣ በተለይ ከፍቅርን በላይ መከባበር ካለ ትልቅ ደረጃ የምደርሱበት አጋጣሚ ነውና እሙሽዬም በልጅነቷ እንደተዳረች እንዴት እንደተዳረች ህይወትን እንዴት እንደመራችሁ አስባችሁታል? ድሮ ላይ በ17 ዓመት በ15 ዓመት በ14 ዓመት ነው የሚዳሩትኝና ያንን ህይወት ደግሞ የኛ እናቶች ያሳለፉት ህይወት ነው። ያን ነገር ደግሞ ሁላችንም ከእናቶቻችን ከአክስቶቻችን ከጠየቅን የምናውቀው ነገር ስለሆነ ማለት ነው እኛና ያን ነገር ነበር ለሀይሚ ስታስተምራት እያንዳንዷን ነገር ስትነግራት ትዳሯ እንዴት መቀጠል እንዳለባት ለእኛ ሁላ ማለት ነው። ለሀይሚ ብቻ ሳይሆን እኛም ከነሱ የምንማረው ነገር ይኖራል ብዬ አስባለሁ። አንዳንድ ሰዎች ትንንሽ የሆናችሁ ትዳር ላይ ያልገባችሁ ሰዎች ትማሩበት አላችሁኝ እና ሀይሚዬ በዚህ አጋጣሚ ወደ ሶሻል ሚዲያ መዘዙ ስለመጣሽ እናመሰግናለን። እንግዲህ ቤተሰቦቼ ብሩኬ ምን ብሎ ጻፈ መሰላችሁ? እናቴ ወስናለች በቃ አገስት ላርጋችሁ እንዴ ብሎ ጽፏል። ምን ትላላችሁ እንዴ? ሀይሚና ብሩኬ ይውለዱ ይክበሩ። እንዲያውም ብሩኬ ሸበተ እኮ ሸበተ ብሩኬ። አይ በእድሜ አይደለም ለካ ሽበት የሚመጣው ገባችሁ አይደለ? ዛሬ ሽበት አንድ ሽበት አለበት ስትል ሙሽዬ ሰማሁ እና ብሩኬ ሁል ጊዜ ልጅነት የለም። ሙሽዬ በ17 ዓመቷ ከተዳረች በ18 ዓመቷ ወለደች ማለት ነው። ኦር ደግሞ በ19 ዓመቷ ወለደች። ይሄ ማለት ልጅ በልጅነት ነው። አያችሁ አሁን ላይ ሙሽዬ ትልልቅ ልጆች አሏትኝና በልጅነት አሁን ሀይሚና ብሩኬ ተጋብተው ቢወልዱ ቢከብዱ ቀጣይ ላይ እንዲያውም ልጆቻቸው ከነሱ እኩል ሆነው አሪፍ ህይወትን ነው የሚመሩት። የምር ሁሌ ልጅነት የለም። እንዲያውም ልጅ በልጅነት ነው። አቅማችሁ እንዳለ ኢነርጂ እንዳላችሁ ነው መውለድ ያለባችሁና አቅም ሲያንስ ራሱ ህመሙም ስለሚጠነክር ማለት ነው። ሀይሚ በዚህ ሰዓት አግብተሽ ብትወልጂ ያው ከልጅ ትዳር ይቀድማል። ገባችሁ አይደል? በክብር
ሽማግሌ ተልኮ በስነ ስርዓት ነጋሽዬ ጋር ልጃችሁን ለልጄ ተብሎ ጥሎሽ ተጥሎልሽ እሙሽዬ እንዲያውም 1 ኩንታል ጤፍ ነው የተሰጠ ይብላለች። እና ብሩኬ ደግሞ ያንን ነው መድገም ፈልገው እያለ ነበር። ሰው ያንን ሳይሆን መድገብ ያለብህ ወርቅህን ጥለ እና ተጋብታችሁ ብትወልዱ ብትከብዱ እኔ ደስ ነው የሚለኝ ከምንም በላይ ማለት ነው። እና እሙሽዬም ደግፈዋለች። በቃ ከዚህ በኋላ ልጅነት የለም ፈጣሪ እንደ ቀልድ ነው ብሩኬ ሀይሚ እርጉዝ ናት ደብቀናችሁ ነው እንጂ ሀይሚ እርጉዝ ናት ያለው እንደ ቀልድም ቢሆን ግን እሙሽዬ ደግፈዋለች። በቃ ልጁ ይወለድ ችግር የለውም እውነት ያድርገው አትጣሉ ብዙ ነገሮችን አስተካክሉ ተከባበሩ። እና እኔ ደግሞ በጣም የሚጨንቀኝ ስትጣሉ እያለች ነበር። እኛም ፍላጎታችን ይሄ ነው ሙሽዬ እነዚህ 4 ልጆች ቶሎ ቶሎ መወለድ አለባቸው። ልጅ በልጅነት ነው። ሲቀጥል ያው አሁን ላይ ብትወልዱ ነው የምደግፋችሁኝ። እና ብሩኬን ፍላጎት አለው። በቃ በይፋ በግልጽ ለሙሽዬ ከልክላይ ነው አለ። ቤተሰብ አያችሁ ሀይሚ ለምንድን የምከለኪው ባለፈ ሰዓት ላይ እንዳይሻግት ውሰድ ያልሽዋን ነበር እንዴ? ስለዚህ መሻገት እንኳን አይሻግትም፣ ግን ደግሞ ስጪ እንዴ ቃሉ ራሱ ስጥ ይሰጥሃል እኮ ነው የሚለውና ስጪ አትከልኪ ሙሽዬ ይሄ ልጅ ምንድነው እያለች ነበርና በአጠቃላይ በጣም ስታስቀ ነበር የሙሽዬ መልስ። እና ከልክላይ ነው አለ እኮ እኔ ልጅ መውለዱን ጠልቼው ሳይሆን ሀይሚ ናት የከለከለችኝ እያለ ስለነበረ ሀይሚዬ ማለት ነው በጣም አፍራለች። በነገራችን ላይ እንደዚህ ሲል አርግዛለች ምናምን ሲባል እንደውም የዛሬ ልጅ እኮ አያፍርም። ሀይሚዬ እንዴት ነው ማፈሩ ምናምን ትውታሪውና ማለት ነው። ስለዚህ አብራችሁ መኖር ካልቀረ ሰርጋችሁን ድግስ አድርጉና ተጋቡና ልጅ ውለዱ። እኛም እንደግፈዋለን፣ እንፈልገዋለን፣ እንመኘዋለን ይሄን ነገር ማለት ነው። እና ስለዚህ ቤተሰቦች እውነት የምር ነው እንዲህ እያልኩ ነበረ ሀይሚ ያረገዘች የሚለውን ፊት ለፊት ላይ ታምሊል የተሰራውን አይቼ እኛስ ፍላጎት ምንድነው ምን ሆነና የምንፈልገው ብዬ ሮጬ ሲገባላችሁ ቤተሰብ ነገሩ ሆነ ተከናወነ። ብሩኬ እንደቀልድ ነው የተናገረውና ደብቀን ነው ሚስጥር ነው ሲል ሀይሚ ደግሞ አረ የተደበቀ ሚስጥር ወጣ ስትል እንዴ ይሄ ነገር ብዬ ነበረ። ግን ትዳር ማለት ሰርግ ይቀድማል። ሰርግ ስላችሁ የተጋነነም ይሁንም አይሁንም ብቻ አላረል ሽማግሌ ዋናው ሽማግሌ ከዛ ጥሮሽ ከዛ ሰርግ እና ሀብቴን እየጠበቀ ይመስለኛል ብሩኬ። ሀብትሽ ደግሞ ቶሎ እንደውም እንደ ሀሳብ ቤተሰብ ሀብቴና ብሩኬ ለምን 1 ቀን አይዳሩም? አስባችሁታል? ስማ ወንድማማቾቹ በአንድ ቀን እንዴት ደስ እንደሚል። እና ሙሽዬም ትዳራላችሁ ችግር የለም በቅርቡ እያለች ነበር። ግን ሙሽዬ ትፈልገዋለች፣ በጣም ነው የምትፈልገው። ልጅ ውለዱ። ከዚህ በፊት የሌ ልጅ ምንም አይመስለኝም ነበር፣ ልጅም አይመስለኝ ነበር። አሁን ግን ታውቃላችሁ የመሌን ልጅ ስታይ ሁሌ ከዚህ በፊት ራሱ የሀይሚዬን አሻንጉሊት አይታ አቡጤን ይመስላል ነው አቡጤን ያክል ስትል ነበር። እና ዛሬም እየተናገረች ብሩኬ ራሱ ይሄን ነገር ምን እየተፈጠረ ነው እያልኩ ነው አለና ሁሉ ጊዜ በየደቂቃው ስሙን ስለምታነሳ ማለት ነው። ስለዚህ ሙሽዬም ልጅን ትፈልጋለች። ስለዚህ ይወለድ ድምጽ እንሁን ቤተሰብ። እንዴ መንግስት ራሱ ለምንድን ነው ዝም ያለ? ይሄን ነገር ዝም ማለት የለበትም። ሀይሚና ብሩኬን መንግስት ዝም ማለት የለበትም። እኔ አግዝሻለሁ ሙሽዬ ከጎንሽ ነኝ እናት አለሜ። እና ምርቃቱን ደግሞ አሜን ብለን ተቀብለናል። ረጅም እድሜና ጤና ይስጥሽ። ሀይሚና ብሩኬ ውለዱ፣ ክበዱ። ሽበት መጥቷል። ከዚህ በኋላ ልጅነት የለም። ቀጥ ለጥ ብላችሁ ልጃችሁን ትወልዳላችሁ። እኛም ደግሞ ማየት እንፈልጋለን። ቤተሰብ ለማን ወዳችኋለሁ። ባባይ